ይህን ዝግጅት የሚከታተሉ ኢትዮጵያውያን እንደው ልብ ይሉት የሚገባው ነገር የአማራ ሕዝብ ወደ ጦርነት የገባው ጦርነት ስለሚናፍቀው፣ ጦርነት ስለሚወድ፣ ወይም ጦርነት ባህሉ ስለሆነ፣ ወይም ጦርነት የጀግንነት ምልክት ስለሆነ እና ስለሚያስደስተው አይደለም። ባለፉት በህወሓት ዘመን አማራው ዱላ ሲወርድበት ነበር። በአብይ አህመድ ዘመን ደግሞ አማራው ከዱላ አልፎ ብረት ሲወርድበት ቆይቷል፣ ወይም እየወረደበት ነው። ስለዚህ ውርጅብኙ ከአቅሙ በላይ ሲሆን ራሱን ለመከላከል ሰውኛ ማለት ሰው መሆኑ ወይም ደግሞ በዓለም አቀፍም ቢሆን በአገር አቀፍ የተፈቀደለትን ራስን የመከላከል እርምጃ ነው የወሰደው። ነፍጥ እንዲያነሳ ያደረገው ዋነኛው ምክንያትም ህልውናውን ለማስጠበቅ ይሄ ጉዳይ ቅድም እንዳልኩ ጥቃቱ ወይም እየወረደ ያለው መዓት ከዱላ ወደ ብረት በሚሸጋገርበት ጊዜ በቀጥታ ብረት እንደምታየው ከዱላም በላይ ጉልበት አለው። የአንድን ኃይል ማነው አንድን ማህበረሰብ የማጥፋት ጉልበት አለው። ስለዚህ ያንን ዝም ብዬ ቁጭ ብዬ መሞት የለብኝም ቢያንስ ራሴን እየተከላከልኩ ልሙት በሚል ነው ያነሳው። ሰሞኑን እንደውም አሁን ላይ ብዙ መረጃዎች እየወጡ ነው። በተለይ የቀድሞው የሰላም ሚኒስቴር ዴኤታ የነበሩት አቶ ታዬ ደንደአ በገዢዎች ውስጥ ያለውን እሳቤ በደንብ አድርገው ወደ አደባባይ እያወጡት እንደሆን ተረድተናል። እና እነዚህ ገዢዎች በተለይ ለአማራ ያላቸው ጥላቻ እንዲህ በቀላሉ በአጃክስ ፍቀው እንዳልሆነ ነው የታየው። በህወሓት ጦርነት ጊዜ ታዬ እንደነገረን አብይ አህመድ በአንድ የኦሮሞ ብልጽግና ስብሰባ ላይ ወደ 2500 የሚጠጉ ሰዎች ተሰብስበው የቀጣይን ዓመት በጀት እየተወያዩ በነበረበት ጊዜ ወይም ከቲፒኤልኤፍ በኋላ ምንድነው ማድረግ ያለብን በሚለው ላይ እየተነጋገሩ በነበረበት ጊዜ ዩኒፎርሙን ለብሶ በድንገት መጥቶ ህወሓቶችን እኮ ወደ አማራ ክልል እንዲገቡ ያደረግናቸው እኛን ሆን ብለን ነው፣ ይሄ ፋኖ የሚለውን አማራ እንዲመቱልን ነው ብሎ እንደተናገረ ነው ታዬ የተናገረው። አብይ አህመድ ይሄን አይልም አይደለም ይላል። ከዛም በኋላ ታዬ በተለያዩ ቃለ ምልልሶችም ላይ እየሰጠ ባለው ላይ እንደተረዳ ነው አብይ አህመድ ይሄንን ማህበረሰብ ለመምታት ለማዳከም እቅድ እንደነበረው ነው። አንዳንዴ ሳት ብሎት በተለያዩ መድረኮች ላይም ተናግሯል። ወለጋ ላይ ታስታውስ ከሆነ ጅማ ላይ ይሁን አንድ ቦታ ደግሞ ላይ እንደዚሁ ተናግሯል። በአፉ ለኢትዮጵያውያን ለብዙዎቹ ራሱን የሁሉም ኢትዮጵያውያን አገልጋይ ንጹህ ኢትዮጵያዊ አድርጎ ያቀርባል። ነገር ግን በተግባር ግን የምናየው ጸረ አማራ የሆነ አቋም እንዳለው ነው እና ጥላቻውም ስር የሰደደ እንደሆነ ነው የምናየው። በተለያዩ ወቅቶች የሚናገራቸው ነገሮች አሁን ብዙ ባለስልጣናት እሱን የሚያውቁ ሰዎች ከእሱም ጋር የቀረቡ ሰዎች ያነጋገሩትም ሰዎች እየገለጹት ያለው ነገር ቢኖር ይሄን ማህበረሰብ መምታት ነው፣ ማዳከም ነው። እነሱ የሚሉት እያቆጠቆጠ ያለውን የአማራ ብሔርተኝነት ነው የሚሉት። ኢዜማዎች እንደሚያቆለጳጵሱት አሁን ኢዜማዎች አቶ ኤፍሬም ማዴቦን በቅርቡ እንደተናገረው በአቋም ደረጃ አብይ አህመድ እያቆጠቆጠ ያለውን የአማራ ብሔርተኝነት ይምታው፣ እሱ ልንቃወም አንችልም እንዳሉ ነው የተናገረው። በመግለጫቸውም ጠቅሰዋል። እየተመታ ያለው ብሔርተኛው ግሩፕ ነው ብሎ ነው የሚያስቡት። አብይ አህመድም ይሄ እንዲህ አይነት ሽፋን እየተሰጠው ነው። ግን አሁን ዝም ብለህ ስታየው የአማራን ህዝብና ፋኖን በዚህ ሰዓት መለየት በጣም አስቸጋሪ። ምክንያቱም ህዝብ ነው የተነሳው። የተወሰኑ የአማራ ወጣቶች አይደለም ትግሉን እያካሄዱ ያሉት፣ መላው የአማራ ህዝብ ነው። ለምን ጥቃቱ የተፈጸመው በተወሰኑ የአማራ ልጆች ላይ ብቻ አይደለም። ጥቃቱ የተፈጸመው በመላው አማራ ላይ ነው። ኦሮሚያ ክልል ውስጥ ያ ሁሉ አማራ ሲገደል ሲታረድ ነው። በጣም አሰቃቂ የሆኑ በዚህ ዘመን ይተፈጸማሉ ተብሎ ማይታሰቡ ነገሮች ሁሉ ሲፈጸሙ የተፈጸመው በዛ ማህበረሰብ ላይ በዛ በተወሰነ አካባቢ በሚኖረው አማራ ላይ ሳይሆን በመላው አማራ ላይ ነው። ከዛ በኋላም እንደታየው እየተቀጣ ያለው መላው አማራ ነው። ስለዚህ መላው አማራ ነው ለተቃውሞ የተነሳው። ኦኬ በጣም ጥቂት የብአዴን ሰዎች ካልሆኑ በስተቀር ጥቅመኞች ካልሆኑ በስተቀር መላው አማራ ይሄንን ተቃውሟል። ከላይ እስከ ታች ተቃውሟል። ኢቭን ብአዴኖች እንኳን ሳይቀሩ በኦሮሚያ ክልል ውስጥ ይደረግ የነበረውን ነገር ሲቃወሙ ቆይተዋል። በዚህም የተነሳ ነው እኮ የድሮ የክልሉ ፕሬዝዳንት የነበሩት ዶክተሩ ከኃላፊነት ወርደው ዛሬ የት እንዳሉ እንኳን የማናውቀው።
ተቃውሟቸውን ይገልጹ ነበር። በቃ እየሆነ የነበረው ነገር በሙሉ በጣም በጣም አስጊ ነበር። ልዩነቱ የነበረው ይሄን ጉዳይ እንዴት እናስቀረው፣ ከኢህአዴግ ከብልጽግና ጋር ተደራድረን እነሱ የሚሉትን እየተቀበልን እንቀጥል ወይስ ልክ አሁን እስራኤሎች ዛሬ እንደተናገሩት እኛ ሰላም የምናገኘው በኃይላችን ነው እንደታሉት እኛም ሰላማችን የምናስጠብቀው ህልውናችን የምናስጠብቀው በራሳችን ጥንካሬ ነው ብለው የተነሱትን ቡድኖች ነው መቀበል ያለብን በሚለው ላይ ነው ልዩነት የተፈጠረው እንጂ በአማራ ህዝብ ላይ በሚደርሰው በደል ዙሪያ ኢንክሉዲንግ በአዴኖች እንኳን ይስማማሉ፣ አይክዱትም። ለምን? አማራ እንደ አማራ ነው የተመጣው። ገብቷል። ስለዚህ ይሄ ባለበት ሁኔታ ነው ወጣቱ ቁጭ ብዬ አልሞትም፣ ሰው ነኝ፣ ህልውናዬን ማስጠበቅ አለብኝ፣ አማራ ሊጠፋ ነው ብለው መሳሪያ ያነሱት። ይሄ ይታወቃል። እንግዲህ ወድምባገኝ መሳሪያ ስታነሳ ሁልጊዜ ጉዳት አለው፣ ዳሜጆች ጉዳቶች አሉ። የጦርነት የሰላም መጥፎ የጦርነት ጥሩ የለውም እንደሚባለው በጦርነት ብዙ ውድመት ይደርሳል። በጣም ብዙ ህዝብ ያልቃል። ተማሪዎች ቅድም እንዳልከው ከትምህርት ቤታቸው ይስተጓጎላሉ። መሰረተ ልማት ይወድማል። ብዙ ሰው እንዳይሰራ በድህነት እንዲጎሳቆል ይሆናል። ጦርነት መጥፎ ነውና የአማራ ህዝብ ግን የገጠመው በድህነት መጎሳቆል እና ሙሉ በሙሉ መጥፋት ነው። ሌሰር ኢቨል ሁለት በጣም ሰይጣን የሆኑ ነገሮች መጥፎ የሆኑ ነገሮች ነው የገጠሙት። የተሻለውን መጥፎ ሁኔታ ነው የመረጠው፣ የተሻለውን በአንጻራዊነት እንጂ አንደኛው በጣም መጥፎ እሱንም ሊያጠፋው እንደሚችል ያውቃል። ሁለቱም እየደረሱ ያሉት ጉዳቶች ለአማራ ህልውና አደገኞች ናቸው። አማራ አይ ዝም ብዬ ከምሞት ትምህርት ልጆችም ከትምህርት ገበታቸው ቢፈናቀሉ ወይም ደግሞ ቢያቋርጡ እኔም በድህነት ብሰቃይ ኦኬ ቢያንስ ዝም ብዬ በእነሱ ዱላ ብረት ከምሞት እየተከላከልኩ ልሙት ብሎ ነው የተነሳው። ይሄን ማወቅ ይገባናል። አሁን እንግዲህ ትልቁ ጥያቄ ምንድነው? ኮስት ሚኒማይዝ የሚደርሰውን ጉዳት ሚኒማይዝ ማድረግ ነው። መቀነስ እንዴት ነው የሚቻለው? እስካሁን ባለፉት 2 ዓመታት የመጣንባቸው መንገዶች አሉ። እነዚህ መንገዶች ኢቫሉዌት ማድረግ ይገባል፣ መገምገም ይገባል። ልክ ነው፣ የአማራ ህዝብ ነፍጥ አንስቷል፣ ትክክለኛ ነው። ግን ደግሞ ውጤት ላይ እንዲደርስ ምንድነው መደረግ ያለበት የሚለው ኢቫሉዌሽን በጣም በጣም አስፈላጊ ነው። በየትኛውም የትግል ሂደት ውስጥ በየተወሰነ ጊዜው ትግልን ትገመግማለህ። ፋኖች ያን ያደርጋሉ ብዬ አስባለሁ። አሁን 2 ዓመት ሙሉ በክልሉ ቅድም ወንድማከኝ እንዳልከው በቃላት ሊገለጽ የማይችል ውድመት ደርሷል። በጣም ብዙ ዜጎቻችን በድሮን አልቀዋል፣ በከባድ መሳሪያ አልቀዋል። ስቲል ዛሬም በአፈና ውስጥ ነው የሚኖሩት። ስቲል ዛሬም በከፍተኛ ድህነት ውስጥ ነው የሚኖሩት። ተማሪዎች አይማሩም፣ ነጋዴዎች መስራት አልቻሉም፣ የመንግስት ሰራተኞች እንደ ልብ ተንቀሳቅሰው ስራ መስራት አልቻሉም። ክራይሲሱ ከፍተኛ ነው። በዛ ላይ አስፈላጊ በጀት ለክልሉ አልተመደበም። በየቦታው ተፈናቅለው ያሉ በካምፕ ውስጥ ያሉ ሰዎች በየወሩ እንኳን 9 ኪሎ ስንዴ ለማግኘት ተቸግረው አሁን 2 ወር 3 ወር መጠበቅ ግድ ሆኖባቸዋል። የአማራ ህዝብ በከፍተኛ የኑሮ ውድነት የሰላም እጦት እየተሰቃየ ነው። ይሄንን ግምት ውስጥ አስገብቶ ሪቫይዝ አድርጎ አሸናፊ ሆኖ ለመውጣት መሰራት መቻል አለበት።